الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ኢንሻአላህ የጌታችን ፍቃድ ከሆነ መስኡልየት المرأة የሴት ልጅ ኃላፊነት ወይም ተጠያቂነት በባሏ ቤት ውስጥ በተመለከተ ይሆናል። ሴት ልጅ ባሏ ቤት ውስጥ ብዙ ኃላፊነት አለባት። አላህ Subhanahu Wa Ta'ala የቤት ንጉስ አድርጓታል። የቤት ጉዳዮች እንድትቆጣጠር ኃላፊነት ሰጥቷታል። ይህ ትልቅ ኃላፊነት ነው፣ ትልቅ ሥራ ነው። ይህንን ሥራ በትክክል ትወጣ ዘንዳ ሸሪዓ በሷ ላይ ግዴታ ያደረገው ነገር ተጠያቂነቷን ከዚያ ነፃ ትወጣ ዘንዳ ማወቅ ያንን መተግበር ይኖርባታል። ይህም ነብዩ አለይሂ ሰላቱ ሰላም ያስቀመጡት የተናገሩት ነገር ነው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ በተናገሩት ሐዲስ ላይ አላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ብለዋል ይላሉ። አላ ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ አዋጃሉ፣ ሁላችሁም ጠባቂ ናችሁ፣ ሁሉም በየቦታው በአቅሙ አላህ ጠባቂ አድርጎታል። ወኩልኩም መስኡሉን ዐን ረዕየቲህ ነገር ግን አላህ Subhanahu Wa Ta'ala ያንን ያስጠበቀው ነገር የውመል ቂያማ ያንን ኃላፊነት ተወጣህ ወይስ አልተወጣህም ብሎ ይጠይቀዋል። አላህ ፊት ይጠየቃል። فالامير الذي على الناس راع وهو مسؤول عن رعيته امير በሰዎች ላይ የተሾመ መሪ የተደረገ ትልቅ ኃላፊነት አለበት። በሚያስተዳድራቸው ሰዎች ላይ አላህ Subhanahu Wa Ta'ala ኃላፊነት አስቀምጦበታል። የውመል ቂያማ ይጠየቃል ማለት ነው። እንዴት ነበር ሲያስተዳድር የነበረው? በፍትህ ነበረ? በሸሪዓ ሚዛን ነበረ ስትፈርድ የነበረው? እንዴት ነበረ? እያንዳንዱ ይጠይቀዋል አላህ Subhanahu Wa Ta'ala። والرجل راع على اهل بيته وهو مسؤول عنهم ወንድም እንደዚሁ ባል ቤት ውስጥ ባለው ነገር በሚስቱ በልጆቹ ላይ ተጠያቂ ነው፣ ኃላፊነት አለበት። አላህ Subhanahu Wa Ta'ala በእነሱ ላይ አስተዳዳሪ የበላይ አድርጎ ሾሞታል። ነገ የውመል ቂያማ ሚስትህን በምን አይነት ሁኔታ ነበር ስታስተዳድር የነበረው? ስትበድላት ነበር ወይ? ሐቋን እንዴት ወጣ ነበር? ይጠየቃል። ልጆችህስ እንዴት ነበር ያሳደግከው? ይጠየቃል። والمرأة راعية على بيت بعلها وولده ሴት ልጅም ልክ እንደዚሁ ያኔ መስኡልያ ኃላፊነት አለባት። في بيت بعلها በባሏ ቤት ውስጥ ባለው ነገር ወወለዲህ እንዲሁም ደግሞ በልጆቹ ጉዳይ ላይ ኃላፊነት አላህ ሰጥቷታል። እሷም ትጠየቃለች። የባልሽ ሐቅ እንዴት ትወጪ ነበር? የባልሽን ሐቅ እንዴት ነበር የምታዩ የነበረው? ታዛዥ ነበርሽ ለሱ? ግዴታሽ ትወጪ ነበር? ልጆችስ በምን አይነት ሁኔታ ነበር ስታሳድግ የነበረው? ተርቢያሽ ምን ይመስል ነበር? የውመል ቂያማ ትጠየቃለች። والعبد راع على مال سيده وهو مسؤول عنه ባሪያ ደግሞ በአለቃው ገንዘብ ላይ በተሾመበት በዚያ በተሰጠው ላይ ተጠያቂ ነው። አላ فكلكم راع وكلكم مسؤول عن رعيته ይላሉ። ሐዲሱ متفق عليه። ሁላችሁም አላህ ባስጠበቃችሁ በሆነው ነገር ላይ ተጠያቂ ናችሁ ይላሉ። ስለዚህ ከዚህ ውስጥ የሴቶች ተጠያቂነት ኃላፊነት ነው መዘን የምናየው። ስለዚህ ኃላፊነት አለባት፣ መስኡልያ ያለባት የውመል ቂያማ የምትጠየቅበት ማለት ነው። ቆም ብላ ራሷን ልትፈትሽ ይገባል። ምንድነው በእኔ ላይ ያለብኝ ግዴታ? ዝም ብሎ ተጋብቶ ኖሮ ወልዶ በልቶ ጠጥቶ خلاص አለቀ ትዳር ማለት ያ አይደለም። ብዙ ቁም ነገር አለው፣ ብዙ ፍሬ አለው፣ ብዙ የሚጠበቅብሽ ነገር አለ ካንቺ። በልጆችሽ ጉዳይ ላይ፣ በባልሽ ጉዳይ ላይ፣ በቤት ውስጥ ባለው ጉዳይ ላይ፣ በጎረቤት ጉዳይ ላይ፣ በቤተሰቡ ጉዳይ ላይ ብዙ አንቺን የሚጠብቁ ጉዳዮች አሉ። እነዚያ ነገሮች ጠንቅቆ አውቆ መወጣት ኃላፊነቷን መሸፈን ይኖርባታል። ከዚያ ኃላፊነቶች ወይም ከነዛ ግዴታዎች በሷ ላይ ከሚሆኑት ከምትጠየቅባቸው ነገራቶች አንዱ ጣዓቱ الزوج
طاعة الزوج بالمعروف በመልካም ባሏን መታዘዝ ይሄ አንድ ኃላፊነቷ ነው ልትወጣው የሚገባ ባሏ ልታመጽ አይገባም ንሹዝ ኢዕራድ ልታመጣ አይገባም يعني في غير ما نهى الله عنه الله ከከለከለው ውጪ በሆነ ነገር ላይ ልትታዘዘው ይገባል لا طاعة في مخلوق لا طاعة لمخلوق في معصية الله الله በሚያመጽ ነገር ላይ ባልን መታዘዝ የለም በርግጥ ምሳሌ ሶላት እንድትተው ኒቃብ እንድትተው አጅነቢ እንድትጨብጥ اختلاط እንድትፈጥር በሷ ላይ ማለት አላህ ግዴታ ያደረገባትን ነገር ያንን ዋጅብ ነገር በተገቢ መልኩ እንዳትፈጽም ቢያዛት ሌሎች ነገራቶች የተከለከሉ አላህ የከለከላቸው ነገራቶች ቢያዛት አይ ባሌ ነው መታዘዝ አለብኝ ብላ አትታዘዝም ከሱ ትእዛዝ በላይ አላህና የመልእክተኛው ትእዛዝ ይቀደማል ነገር ግን بالمعروف በመልካም እስከሆነ ድረስ በኸይር በጥሩ ነገር ለዱንያም ይሁን ለአኺራ የሚጠቅም በሆነ ነገር እስካዘዛት ድረስ ያ ነገር አቀማ እስከቻለ መፈጸም እስከቻለች ድረስ ልትታዘዘው ይገባል ልታመጹ አይገባም لأن القوامة في الأسرة للزوج ምክንያቱም የቤት አስተዳዳሪ ኃላፊ መስኡል ባል ነው وإيجاب النفقة عليه በሱ ላይ ግዴታ ነው ነፈቃ ወጪ ማውጣት መህር ይሰጣል የቤት ወጪዋን ይችላል حتى ሀብታም እንኳን ብትሆን ተነጋግረና በዚህ ጉዳይ ላይ ስለዚህ ኃላፊ ስለሆነ ነው አላህ Subhanahu Wa Ta'ala በቁርአኑ الرجال قوامون على النساء ወንዶች ቀዋሞች ናቸው ቋሚዎች ናቸው ወይም አስተዳዳሪዎች ናቸው ይላል በሴቶች ላይ بما فضل الله بعضهم على بعض وبما أنفقوا من أموالهم كفيلوا بما بلدوا لأن الرجال أفضل من النساء إيه الله يسكمتوا نجرنا وكذلك وبما أنفقوا من أموالهم كجنزباتشو الله سبحانه وتعالى بمستوجاتشو لي اندياوتو قديت هادرغا سلازي بزي نجر الله هي نجر بسو لاي قديت سلادرغا بسو لاي هي نجر ኃላፊነት ስለሰጠው እሷን የማዘዝ እሷን ማለት ነው በመልካም ወደ መልካም የመጠቆም እሷን በኸይር ነገር ማለት ነው የማበረታታት ግዴታ ስላለበት የሷንም ደግሞ ሙሉ ወጪ ስለሚሸፍን ልትታዘዘው ግድ ይላል ልትታዘዘው ግድ ይላል ማለት ነው ይህ መታዘዟ እንዲሁ ቀላል ነገር አይደለም እንደው ጥቅሙ ለባል ብቻ አይደለም ምናልባት ባልታዘዙ ሲባል ምናልባት ለኛ አስበን ብቻ እንዳይመስላችሁ ናም ለባል መስላህ አለው ነገር ግን ለሴቶች ብዙ መስላህ አለው ምክንያቱም በአንድ ቤት ውስጥ ሁለት አሚር የለም خلاص እሱ አሚር ነው አስተዳዳሪ ነው ሴት ልጅ መሪ አትሆንም አስተዳዳሪ አትሆንም ለን يفلح قوم ولوا امرهم امراه ሴት መሪ ያደረጉ የሾሙ ሰዎች ፈላህ አይወጡም አይሳካላቸውም እነሱ ስለዚህ አንድ ቤት ውስጥ አስተዳዳሪ እሱ ነው እኔ አላቀልህም ልትል አይገባም እኔ ልታዘኛ ትችልም ልትል አይገባም በእኔ ጉዳይ አያገባህም ልትል በጭራሽ አይገባም ማለት ነው ስለዚህ ባሏ ከተታዘዘች ምን ታገኛለች በዱንያ በአኺራ ብዙ አጅር መንዳ መልካም ነገር ታገኛለች ነብዩ አለይሂ ሰላቱ ወሰለም اذا صلت المرأة خمسها وصامت شهرها وحفظت فرجها واطاعت زوجها قيل لها ادخل الجنة من اي ابواب الجنة شئت ايه ትልቅ ፈضል ታገኛለች ምን አሉ የአላህ መልእክተኛ اذا صلت المرأة خمسها سيلج امس وقت صلاتها بتككل كسجدج وصامت شهرها بيأمتو رمضان ور صومان بتككل كصومج وحفظت فرجها وفي رواية وصانت فرجها بلتوان كزمود كحرام نجر كتبكج واطاعت زوجها بالوان بملكم كتعززج سنت نجر بتام قلال ናቸው ከአቂዳዋ በኋላ ከተውሂድዋ በኋላ ተውሂድዋ ከተስተካከለ በኋላ ማለት ነው ከዚያስ ሶላታ በትክክል ከሰገደች ረመዳን በትክክል ከጾመች 2 ብልቷን ከሐራም ከጠበቀች ከዝሙት 3 وكذلك አራተኛ ባሏን ከታዘዘች በመልካም ምንድነው ያለው አጅር يوم القيامه ادخل الجنه جنة ግቢ ብቻ አይደለም من اي ابواب الجنه شئت በሻሹ በርግቢ ይሄ ምን አክል ትልቅ ፈዲላ ነው والله ይሄንን የጀነት ምንነት የተረዳች የገባ ሴት والله ባሏን ትታዘዛለች በየትኛውም ነገር يعني حرام እስከሆነ አታምፀው ምክንያቱም እሱ በታዘዘች ቁጥር አላህ ዒባዳ ኮን ዒባዳ ነው خلاص አጅር የምታገኙበት ነው ጀነት የምትገቡበት ሰበብ ነው ብቻ እንደ ግዴታ ሳይሆን ማየት አለባችሁ ዒባዳ ነው አጅር የምታገኙበት ጀነት የምትገቡበት የጀነት ሰበብ ነው ባልን መታዘዝ
ምክንያቱም ባልሽ ወይ እሳትሽ ወይ ጀነትሽ ነው እንደተባለው ከታዘዝሽው ሐቁን ከጠበቅሽ ጀነት መግቢያ ሰበብሽ ነው ባልሽ ብቻ ዱንያዊ ባል ሆኖ አብልቶ አጠጥቶ የሚያኖር አይደለም ጀነት መግቢያ ሰበብሽ ነው ካመጽሽው ሐቁን ካልጠበቅሽ ደግሞ በሱ ሰበብ እሳት ልትወርጂ ትችላለሽ ስለዚህ ጀነት ከበፈለግሽው በር ግቢ ልትባይ ከፈለግሽ እነዚህ ነገራቶችን ባልን መታዘዝ ጨምሮ እነዚህ ነገር ልታደርግ ይገባል ስለዚህ አንደኛው ጣዓቱል ዘውጅ ነው ማለት ቢልማዕሩፍ ሌላው መስኡልያ ያለባት በገንዘቡ ላይ በሀብቱ ላይ አቤት ባለው ጉዳይ ላይ والمرأة في بيت زوجها مطالبة بصيانة مال الزوج عن الضياع بالون كما يعني ገንዘቡን ከማባከን ሐሳቡን ማለት ነው እንዳይሳካ ከማድረግ የተለያዩ ነገራቶች ከማል ልትቆጠብ ይገባል خلاص አላህ ኃላፊነት ሰጥቷታል በገንዘቡ ጉዳይ ላይ አላህ ልትፈራ ይገባል አላስፈላጊ የሆነ ወጪ ምክንያቱም በሱ ላይ ነፈቃ ወጪ ነው ሲባል ያኒ የምግብ የመጠጥ የቤት አስፈላጊ ለሆኑ ሐጃዎች ወጪ ማድረግ ግዴታ አለበት ሲባል ቢልማዕሩፍ ነው በመልካም ነገር ግን ፋሽን ተከታይ በመሆን ወይ እንደው ምንም አላስፈላጊ ነገር ጎረቤት ያየችው ሁሉ ያማራት ይሄን ካልሆነ በቃ ምንም አስፈላጊ ላልሆነ ነገር ባልን ማስቸገር ማስጨነቅ ከአቅሙ በላይ መጠየቅ ይሄ ተገቢ አይደለም ሷሊህ ደግ ከሆነ ሴት የሚጠበቅ ነገር አይደለም ባለው ነገር ላይ ተብቃቅቶ መኖር ነው خلاص አላህ ከአቅሙ በላይ የሆነ ነገር አያስገድደውም ባል ስለሆነ ብቻ ነፈቃ ግዴታ ስለሆነበት ብቻ ሰርቀ ሀምጣ ይባል ባለው ነገር ላይ ያቅሙን አክል ያስተዳድራል ومن قدر عليه رزقه فلينفق مما آتاه الله ሀብቱ ሰፋ ያለለት ሰፋ አድርጎ ነገር ግን ሪስኩ ማለት ነው ሪስኩ በተወሰነ መልኩ ጠበብ ያለበት የሆነ ሰውሳ فلينفق مما آتاه الله አላህ በሰጠው ሆነ ነገር ይስጥ ብሏል ስለዚህ በዚያ ነገር ላይ መኖር ብዙ ጊዜ ሴቶች እዚህ ላይ ባልን የማመጽ ነገር ያመጣሉ ምክንያቱም የጎረቤትን ሁኔታ ስለሚያዩ ወይም ደግሞ ማለት ነው ቤታቸው ላይ ያለው ነገር ሌሎች የጓደኞቻቸው ቤት ላይ ያለው ነገር ስለሚያዩ ያንን ኮፒ ፔስት በማድረግ እንዲህ ካልተደረገልኝ እኛም ቤት እዚያ እንትን ገብቷል እኛም ጋር መግባት አለበት እዚያ ይሄ ነገር ተንጠልጥሏል እኛ ጋር መንጠልጠል አለበት ለገሌ ሰት ወርቅ ተገዝቷል ለኔ መገዛት አለበት ለሷ እንዲህ አምባር እንትን አላት ለኔ መኖር አለበት ኑሯቸው የፉክክር ስለሚያደርጉት ባህላቸውን በዚህ በኩል ያስጨንቃሉ حتى በኢማኑ ቂራቱ እንዳይቀራ ሶላቱን ኢማኑን እንዳያጠነክር ብቻ ዱንያ ላይ ሰርቶ ብቻ እንዲያመጣ በቃ ብቻ ሰርቶ ያምጣ ብቻ ብር ያምጣ ብቻ የምትፈልገው ነገር ያሟላ ይስገድ ይቅራ አያሳስባት የሰለፍ ሴቶች ግን እንደዚህ አልነበሩ በል እንደውም ባሎቻቸው ምን ይሉ ነበር እኛ የዱንያ ረሃብ እንችላለን حرام ነገር እንዳታበላ በሐላል መንገድ አቅም በቻለው ነገር ብቻ ረዝቀን የአኺራውን ግን እሳት መቋቋም አንችልም የዱንያው ረሃብ መቋቋም እንችላለን حرام በርተን ግን የአኺራውን ምን እሳት መቋቋም አንችልም ይሉ ነበር ለባሎቻቸው ስለዚህ በገንዘቡ ጉዳይ ላይ حتى አስቤዛ ወጪ ከማድረግ ጀምሮ በሌሎች ነገራች ቢልማዕሩፍ መልካም በሆነ ነገር ልትጠይቅ ይገባል ባሏን ጭንቅ ውስጥ ልትከታ ይገባል በዚህ ላይ ማለት ነው حتى ومن حقوق صون المال الا تتبرع او تتصدق من مال زوجها الا باذنه حتى ከገንዘቡ ማለት ነው ከሀብቱ በፍቃዱ ቢሆን እንጂ حتى صدقه መስጠት የለበትም እንደው ትንሽ ነገር ነው ይሄ ችግር የለውም ባዓዳ ማለት ይሄ ችግር የለውም ትንሽ ነገር ነው የሚባል ነገር ካልሆነ ለዛ ነው ነብዩ አለይሂ ሰላቱ ወሰለም በሐዲስ የተናገሩት لا تنفقوا امراه من بيت زوجها الا باذن زوجها በባሏ ፍቃድ ቢሆን እንጂ እንዳሰጥ ሰደቃ እንዳሰጣሉ قيل يا رسول الله ولا الطعام ምግብም እንኳን ቢሆን መስጠት የለብንም እንዴ ተባሉ قال ذلك افضل اموالنا رواه ابو داود والترمذي واحمد ምግብማ ከገንዘቦቻችን በላጩ አይደለ ወይ አሉ ስለዚህ ይሄ የሚያሳየው ምንድነው በሀብቱ ላይ ጥንቃቄ ልታደርግ እንደሚገባ ዝም ብላ ሄዳ ሱቅ ላይ ማለት ነው የኛ አይደል እንደፈለገች ወስዳ ደብቃ ማለት ነው እንደፈለገች ልታደርግ አይገባም ቢልማዕሩፍ ነው በመልካም ማለት ነው حتى ሂንድን ማለት ነው ነብዩ አለይሂ ሰላቱ ወሰለም ሙአዊያ በቂ ነገር አይሰጠንም ስትል ምንድነው ያሉት ወሰጅበት ግን ቢልማዕሩፍ በመልካም በማይጎዳው መልኩ በዚያ መልኩ ነው ያሏት ማለት ነው ስለዚህ حتى ይሄ እንኳን ነብዩ አለይሂ ሰላቱ ወሰለም ከልክሏል ይሄ ማለት በገንዘቡ ጉዳይ ላይ እንዲሁ በሀብት ጉዳይ ላይ በሱም ሐላፊነት አለባት ነው ይሄም ልትወጣ ይገባል ጥንቃቄ ልታደርግ ይገባል ማለት ነው وكذلك الحفاظ على امانه العرض ክብሩንም ልትጠብቅ ይገባል ሚስጥሩ ልትጠብቅ ይገባል على المرأة الا تخون زوجها في غيابه وعرضه
ባል በሚርቅበት ሰዓት ላይ ከቤት በሚወጣበት ሰዓት ላይ በተለያዩ ጉዳዮች ላይ ማለት ከሷ በሚርቅበትም ሰዓት ላይ አላህ ልትፈራ ይገባል። ክብሩን ልታስደፍር አይገባም። እሱ የለም ብለ አላህ ልታምጽ እንዲሁም ደግሞ ማለት ነው እሱንም ማለት ነው ወደ ተለያየ ችግር የሚከት ነገር ከመስራት ልትጠበቅ ይገባል። وتصون نفسها عن اقتراف الحرام أو تفريط في شيء من سترها ولباسها بلبسها ባለባበሷ በሁሉ ነገር ማለት ነው። ባል የለ ማለት አላህ የለ ማለት አይደለም። አላህ ያ ባል ሲወጣ በጣም ቀጥ የሚያጡ ሴቶች አሉ። خلاص እንደፈለጉ የሚሆኑ ማለት ነው። እንደፈለጉ የሚሆኑ ማለት ነው። ወደ ፈለጉበት የሚሄዱ وكذلك ማለት ነው ባለባበሳቸው የሚሳነፉ ማለት ነው። ለአጅነቢ ራሳቸው ግልጥ የሚያደርጉ በልብሳቸው በተለያዩ ነገራቸው ላይ በጣም የሚዘናጉ ሴቶች ይኖራሉ። ባል ሲርቅ ማለት ነው። ላ እንደዛ ልትሆን አይገባም። እንደዛ ልትሆን አይገባም። አላህ Subhanahu Wa Ta'ala فالحافظات قانتات حافظات للغيب بما حفظ الله فالصالحات ደጋግ ሴቶች صالح ሴቶች ምን አይነት ናቸው? ባህሪያቸው قانتات ታዛዦች ናቸው። አላህንም ይታዘዛሉ። وكذلك ባሎቻቸው የሚታዘዙ ናቸው አላህ Subhanahu Wa Ta'ala حافظات እንዲሁም ጠባቂዎች ናቸው። للغيب بما حفظ الله አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው ይላል። አላህ ያስጠበቃቸው ነገር ነው። አላህ ኃላፊነት ሰጣቸው። በዚያ ነገር ላይ ባል አለ ባል ከቤት ወጣ አልወጣ አይሉ ማለት በዚያ ነገር ላይ ጠባቂዎች ናቸው። ይህ የሷሊህ የደግ ሴት ባህሪ አንዱ ይሄ ነው። ባሏ በሚርቅ ሰዓት ራሷን ትጠብቃለች፣ ልጆቹን ትጠብቃለች፣ ክብሯን ትጠብቃለች፣ ወደ ሐራም አትሄድም። ባል የለም ብለ አላህን አታምጽም። አላህ ይጠብቀን። ወደ ዝሙት የሚሄዱ ሁሉ አሉ ማለት ነው። ወደ ዝሙት የሚሄዱ በጣም ብዙዎች አሉ። አላህ ይጠብቀን ማለት ነው። ስለዚህ ከዚህ ነገር ትርቃለች። ከዚህ ነገር ልትጠነቀቅ ይገባል። وكذلك خدمة البيت ከኃላፊነቶቿ ውስጥ አንዱ የቤት ኺድማ ነው። ቤት መኻደም፣ ባልን ማገልገል፣ የቤት ስራ መስራት። ይሄም በጣም ወሳኝ የሆነ ነገር ነው። በጣም ወሳኝ የሆነ ነገር ነው። በል ይሄ ግዴታ መሆኑ ዑለሞች ገልጸዋል። فذهب الحنفية وكذلك المالكية ምንድነው ግዴታ ነው ባልን መኻደም ብለዋል። وهو قول الطبراني وابن تيمية ابن تيمية እንደውም ባልን መኻደም በምግብ በልብስ በዚያ ነገር ላይ ግዴታ አይደለም ያሉ ሰዎች ንግግራቸው ቀውሉን ضعيف ይላል። ደካማ ነው። ትክክለኛው ባልን መኻደም እሱን ማለት ነው በልብሱ በምግቡ አንዳንድ አስፈላጊ የሆኑ ነገራቶች ላይ እሱን ማገዝና ከጎድኑ መሆን ይሄ ግዴታዋ ነው። ኢብኑ ቀይም وكذلك ابن الحجر وكذلك ابن باز ابن عثيمين በዚህ ላይ ሰፊ ፈትዋ አላቸው ግዴታው በመሆኑ ላይ ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala وعاشروهن بالمعروف በመልካም ተናኗራቸው ይላል። أن الخدمة المرأة لزوجها من المعاشرة بالمعروف ባሏ መኻደሟ በመልካም ከመናኗር አንዱ ነው። አልኻድም የምትለውን እኔ አላበስልልህም ራስህ ሰርተህ ብላ ይኸው እኔ ቤት አልጠርግም ራስህ ጥረግ እኔ አላነጥፍም ራስህ አንጥፍ የምትለውን ሴት ምን አይነት አመለካከት ነው የሚኖረው ባል ማለት ነው? ከሷ ጋር እንዴትስ መኖር ይፈልጋል? እሱ የውጭ ስራ ነው መስራት ያለበት። ኃላፊነቱ መወጣት አለበት። ወጪ መሸፈን አለበት። የሚያስፈልገው ነገር ማሟላት አለበት። ነገር ግን እቤት ያለው ነገር እሷ ልትሸፍን ይገባል። መረዳዳት መደጋገፍ ይኖርባቸዋል። የውጭም የቤቱ ሰርቶ እንዴት ይሆናል? ወለሁን مثل الذي عليهن بالمعروف سلال الله سبحانه وتعالى ስለዚህ የሆነ ግዴታ ነገር አለባት ማለት ያን መወጣት አለባት። ለዚህም ደግሞ የሚያመላክት ምን ይላሉ ዑለሞች? ፋጢማ عليه السلام رضي الله عنها يعني شكت ما تلقى من اثر الرحى ፋጢማ እንግዲህ አልይን ማለት ነው። እንግዲህ ተመልከቱ የነብዩ የውዱ ነብይ ልጅ የሆነችው ማን? ፋጢማ ማለት ነው። አሽረፍ الخلق የሆኑት የነብዩ አለይሂ ሰላቱ ሰላም ውድ ልጅ የሆነችው ማን? ፋጢማ። አልይን ትኻድም ነበር። ወፍጮ ትፈጭ ነበር። በእጇ ነው እንደዚህ የሚፈጨው። በጣም እጇ ይላጣል። የምታገኘው ተዓብ በጣም ድካም ደረሰባት። ከዚያ በኋላ ወደ ነብዩ አለይሂ ሰላቱ ሰላም መጣች። ምን እንዲሰጧት? ኻዳሚ እንዲሰጧት ማለት ነው። እቤት ስትመጣ ነብዩ አለይሂ ሰላቱ ሰላም አላገኘቻቸውም። ለአይሻ ነገረች። ኻላስ ለመልእክተኛ እንዲህ በይልኝ ኻዳሚ እንደምትፈልግ አሳወቀች። ነብዩ አለይሂ ሰላቱ ሰላም ሲመጡ ተነገራቸው። ኻዳሚ አላኩም። ቀጥታ ራሳቸው ሄዱ። ከዛ ልንተኛ ተዘጋጅተን ነበር ይላል አሊ።
መጡ ነብዩ አለይሂ ሰላቱ ወሰላም ከዚህ አናገሩን ምን አሉን ይላል አላ ኡዓሊሙኩማ ኸይረ ሚማ ሰአልቱሙኒ ከጠየቃችሁኝ ባሪያ የተሻለ ነገር እኔ አላስተምራችሁም ወይ አሉን ይላል ኢዛ አኸዝቱም መዳጂዐኩማ ትከብራ 34 መኝታችሁ ስትይዙ ስተኙ 34 ጊዜ አላሁ አክበር በሉ ወትሰቢሐ 33 33 ጊዜ ደግሞ ሱብሃንአላህ በሉ ወተህመዳ 33 33 ጊዜ ደግሞ አልহামዱሊላህ በሉ አሏቸው فهو خير لكما من خادم ከጠየቃችሁኝ ኻዲም ሰራተኛ አገልጋይ በላይ ይሄ ለእናንተ አጋዥ ነው የተሻለ ነው አሏቸው ተመልከቱ ነብዩ አለይሂ ሰላቱ ለአሊ ምን አላሉትም ላ ልጄ ፋጢማ አንተን የመኻደም ግዴታ የለባትም ለምን እጇ እስኪ ላጥ ድረስ ትኻድመሃለች ለምን ትፈጫለች ስለዚህ አንተ ራስህን ቻል እሷ ይሄ ነገር ማድረግ የለባትም አላሉ ወይም ደግሞ ሰራተኛም አላቁ ምን አሉ ይሄን በሉ ስራውንሳ ያው ስሪ ነው እኮ ስራውን ተይው እኮ አላሏትም خلاص ስሪ ነው ስለዚህ ግዴታ ባይሆን ኖሮ ነብዩ አለይሂ ሰላቱ እዚህ ጋር ይጠቁሙ ነበር ባልን መኻደም ግዴታ እንደሆነ የሚያሳይ የሆነ ሐዲስ ነው ይላሉ ይሄ ሐዲስ ማለት ነው እሷስ የሷ ነገርስ እስቲ ተመልከቱ ዛሬ እኔ እንዲ ነኝ እኔ እኮ የተማርኩኝ ነኝ እኔ የገሌ ዘር ነኝ እኮ እንደዚህ የመኮፈስ ነገር ይኖርባቸዋል ብዙ ጊዜ ማለት ነው እኔ እኮ አንተ ጋር መጥቼ ነው እንጂ እኮ ስንት የሚጠይቀኝ ነበር ስንት እኔ የተከበርኩ ስንት የተማርኩ ዲግሪ ያለኝ ነኝ እኮ አንተ ጋር ጥሎኝ አንተ ትላለች ላ የፈለግሽ ትልቅ ብትሆኝ የፈለገ ማዕረግ ቢኖርሽ ከፋጢማ አትበልጭም የጀነት ሴቶች አለቃ ናት የተከበሩት የነብዩ አለይሂ ሰላቱ ወሰላም ልጅ ናት ግን ከመሆኗ ጋር ይሄ ኩራት ያልያዘት ባሏን ከተበላት ምን ታርክ ታገለግል ነበር ምን እስክትሆን ድረስ እጇን እስኪላጥ ድረስ ትፈጭ ነበር ስለዚህ በዚህ መልኩ ባሎቻቸውን ሊታዘዙ ቤት ላይ ያለው ነገር ሊጨርሱ ይገባል ነገር ግን አላህ ያዘንላቸው በስተቀር አንዳንድ በጣም ከባድ ነገር ይታያል ከጠዋት እስከ ባል ወጥቶ እስኪገባ እሷም ትወጣለች እሱም ይወጣል እሷ ትወጣለች እቤትም የለም ልጆች ማን ነው የሚያሳድጋቸው ሰራተኛ እቤት ያለው ነገር ሁሉ በሰራተኛ እሷ ምንም መስራው ነገር የለም ኃላፊነት የለም ይሄ ሊሆን አይገባም ሰራተኛ ብዙ ጉዳት አለው ብዙ ጊዜ ሴቶች ሰራተኛ ማምጣት እረፍት ይመስላቸዋል አይደለም ሰራተኛ ብዙ ስህተት አለ ብዙ የሚያመጣው ነገር አለ የቤት ምስጥር ያወጣል እክትላጥ ይፈጠራል ማን ነው ሰራተኛውን ሸሪዓው በጠበቀው መልኩ ኒቃብ አልብሶ ከልጆችም ሆነ ከባል ጋር እክትላጥ እንዳይፈጠር ጠብቆ በስነ ስርዓት የሚያኖር በአንድ ቤት ውስጥ ይኖርማል በጣም ከባድ ነው በል እንደውም ብዙ ጊዜ ዝሙት ይሰራል ማለት ነው ከባል ጋር በል ትዳርም ይፈርሳል ብዙ ቦታ ሰምተናል ማለት ነው ስለዚህ ሊሆን የሚገባው ምንድነው እየተጋገዙ ማለት ነው ነብዩ አለይሂ ሰላም ያግዙ ነው በሚስቶቻቸው እሱም ሊያግዝ ይገባል ካነ يكون في مهنة أهله بلالش نبي عليه عائشة رضي الله عنها أي خدمة أهله ማለት ነው ስለዚህ እሷ ነው ልትወጣ የሚገባው የቤት ውስጥ ያለውን ልትቆጣጠር የሚገባው አሁን ላይ የለም ይሄ ስልጣኔ የሚባል ነገር የተለያየ ነገር حتى ሙስሊም ሴቶችን አታለለ ማለት ነው አታለለ እሷ አትሰራም خلاص ሰራተኛ ነው ልጆች ማን ነው የሚያሳድጋቸው ሰራተኛ ልጆች እንኳን አያጠቡ እንኳን አረቡ ምድር ላይ ብትመጡ ልጃቸውን አጥብተው በሰንሳ የሚያሳድጉ ሴቶች አታገኙ ልክ ተወልደዋለች خلاص የለችም እሷ ማለት ነው ማታ ጡት ወተት ታልቦ ይቀመጥለታል ማለት ወተት አልባ ታስቀምጣለች خلاص ጧት እሱ ይጠጣል የትም ይሁን ምን ልጅ ምን አጣቅ እናቱ ምንም አያውቅም ሰራተኛ ነው እንትምትለው ማለት ነው ሰራተኛ ደግሞ እንዳያስቸግራት እንደፈለገች አርጋ አኽላቅ ምናምን ብላ የለም የምን አኽላቅ የምን ምናምን ብቻ እሱ አይጮህባት አይሽናባት ወይ ደግሞ አያስቸግራት በጌም በሙዚቃ በምናምን አደንዘዘው ልጅ ቁጭ ያደርጋሉ ማለት ነው እናቱን ይናፍቀዋል አባቱ ይናፍቀዋል የቤተሰብ ጨዋታ አያውቅም በዚህ ሁኔታ ልጆች ያድጋሉ ማለት ነው ከዛ የቦዘኔ የምናምን ድራማ ፊልም ያሳዩታል እንዴት እንደሚገደል እንዴት እንደሚታረድ እንዴት ሰው እንደሚመታ ገና በልጅነቱ ማለት ነው ተራቆታቸው ማለት ነው የመጡ ሴቶች ዜና ሲያቀርቡ የተኳኳሉ ሴቶች ያያል ቀልቡ ላይ ገና ከልጅነቱ ጭፈራ ዳንስ ምናምን ያያል ያ ነገር ውስጡ ይገባል ማለት ነው ውስጡ ይገባል ገና እድሜው ከፍ ሳይል ያየው ነገር ቦክስ ምኑ በማን ነው የሚጀምረው በእናቱ ባባቱ ከዛ ልጃችን እኮ ተበላሸ ልጃችን እምቢ አለን ይላሉ ያበላሻችሁት እናንተ ሰበብ ይሆናችሁ ትጠየቃላችሁ አላህ ፊት በተለይ ሴት በዚህ ላይ ትጠየቃለች በልጆቿ ጉዳይ አላህ Subhanahu Wa Ta'ala yusikum Allah fi auladikum አላህ በልጆቻችሁ ጉዳይ ላይ አደራ ይላችኋል ስለዚህ ይሄ የባልና የሚስት የሁለቱም የጋራ በተለይ ሴት ልጅ ደግሞ ምክንያቱም እቤት ውስጥ ብዙ ጊዜ ከልጆች ጋር የምትኖር እሷ ናት ብዙ ኃላፊነት ያለባት እሷ ናት ልጆች ልታስተምር ይገባል ዲናቸው ልታሳውቃቸው ይገባል ልጆች አደብ ልታስይዛቸው ይገባል ልጆች ከፈሳድ ከተለያዩ ከፊልም ከድራማ ከሙዚቃ ከምናምን ልትጠብቃቸው ይገባል ከመጥፎ ጓደኛ ልትጠብቃቸው ይገባል የተለያዩ ስድብ ካፋቸው ሲወጣ ተውልትል ይገባል ስራ ልታስይዝ ቁርአን ልታስቀራ ሐዲስ ልታስሐፍዝ ይገባል ወተአምሩሁም
ቢጣዓቲላህ አላህን በመታዘዝ ላይ በሶላት ላይ እንዴት እንደሚሰገድ ልታሳያቸው ይገባል። እሷ ጋጠወጥ ከሆነ ልጆችን ጋጠወጥ አድርጋ ማሳደግ የለባትም። ብዙ ሴቶች ደግሞ እንዲህ አያደርጉም። በተርቢያ ያሳደው ብዙ ጊዜ ልጅ ነው አትንካው፣ ሐታ ባል እንኳን አላስተካክል አትንካው፣ ገና ነው ሲያድግ ይቀራል፣ ሲያድግ ያቃል፣ አሁን ተው ብቻ ይብላ ይጠጣ ይተኛ፣ የፈለገው ይሁን፣ የፈለገው ይብላ፣ የፈለገው ያድርግ፣ ምን እንዳትነካው፣ የፈለገው ይስበር፣ መፍቶ ነው እንዳትነካው። የነካው እንደሆነ አለቀ ማለት ነው። እንዲህ ልጆቻቸውን የሚያበላሹ አሉ። ልጅ በልጅነቱ ነው ተርቢያ። እነዚህ ታላላቅ ኢማሞች ታላላቅ እኮ የዲን ሊቃውንቶች ብታዩ ታሪካቸው ወደ ኋላ ብታነቡ በልጅነታቸው እናቶቻቸው አባቶቻቸው የለፉላቸው ልፋት ነው ዛሬ ትልቅ ቦታ ላይ ደርሰው ስማቸው በወርቅ ቀለም እየተጻፈው። ኢብኑ ተይሚያ፣ ኢማሙ ሻፊዒ፣ ኢማሙ ማሊክ ወከذلك ማለት ነው ሸህ መሐመድ ቢን አብዱል ወሃብ፣ ኢብኑ ባዝ፣ ኢብኑ ዑሰይሚን ታላላቅ ዑለሞች ወደ ኋላ ብትመለሱ እናቶቻቸው ከልጅነታቸው ጀምሮ ማለት ነው። የኢማሙ አህመድ እናት ኢማሙ አህመድ የአባታቸው በልጅነታቸው ነው የሞተው በልጅነታቸው። ስለዚህ ምን ታረግ ነበር? በሌሊት ትነሳለች ማለት ነው። ልጇ በጣም ገና ነው እንግዲህ በልጅነቱ ግን ዲን ማወቅ አለበት ብላ ወሰናለች። በሌሊት ትነሳላ ውሃ ታሞቃለች። በጊዜ ሱብሂን ትቀሰቀሰዋለች። ከዚያ በኋላ ውዱ አስደረጋ ልጇን፣ ምክንያቱም ህፃን ነው ብቻው ሄዶ መስጂድ አይችልም። ልጇን በሌሊት ትይዝና መስጂድ ትሄዳለች። መስጂድ ታለማምዳቸዋለች በልጅነታቸው ማለት ነው። ከዚያ መስጂድ ታስገባቸውና እሷ ሴቶች ሙሰላ ትቀመጣለች፣ ዒባዳዋን ታረጋለች ማለት ነው። ከዚያ በኋላ ሰላት ከሰገዱ በኋላ አይመጡም፣ ቁጭ ብለው ደርስ ይከታተላሉ መስጂድ ላይ ማለት ነው። እሷ መዓሊም ነበረች፣ ደርስ ይከታተላሉ። ትምህርታቸው ከጨረሱ በኋላ ይዛቸው ቤት ትመለሳለች። ተመልከቱ ኢማሙ አህመድ እናት ምን አክል እንዳደረገች። ዛሬ ላይ እንደሚያደርጉ ሴቶች አሉ ወይ? ሱፊ ልጃቸውን እንዲሰግዱ በስነ ስርዓት ቁርአን እንዲቀራ የሚያደርጉ አለ ወይ? አስለን ሲጀመር እነሱ ሲየት አሉ ሱፊ በወቅቱ መች ይሰግዳሉ? በል እንደውም የብዙ ልጆች መበላሸት ሰበብ እናት አባት ናቸው። አባትም ማሻአላህ ጫት ቃሚ ነው። ምን ማሻአላህ ጫት ቃሚ ነው። ስለዚህ ልጁ የጫት እንጨት ከማሸት ይጀምራል ማለት ነው። ጫት እየቀመሰ ከዛ ይጀምራል፣ መጨረሻ ቃሚ ሆኖ ይቀራል ማለት ነው። ምክንያቱም ልጅ አባት እናቱ ያየው ነገር። እናትም خلاص ተገላልጣ ስትወጣ ከአጅነቢ ጋር እንደፈለገች ስትሆን አይቷል። ስለዚህ ልጆችም ያን ነው የሚለምዱት፣ ያን ነው ይዘው የሚሄዱት። ግን ከልጅነታቸው ዲን ያስተማሯቸው ከሆነሳ ልክ እናት አባቶቻቸው በሱና ላይ ሆነው ዲን ላይ ሆነው ሲሰግዱ ሲቀሩ ሲያዩሳ ልጆች ራሱ አይዋቸው ትንሽ ልጆች ማለት ነው እንዴት ጎንበስ እንደሚሉ ማለት ነው። ምንም እንዴት እንደሆነ እኮ ሰላት ምንድነው የሚያውቁት ነገር የለም። ገና ህፃን ነው እኮ ሰላት እንደው ሷድ እንኳን ምን እንደሆነ ያውቀው። ግን አባት ሲሰግድ ሲያይ አብሮ ጎንበስ ይላል። አባት ፋቲሃ ሲቀራ ቁርአን ሲቀራ እሱም ይላል ማለት ነው። ምክንያቱም ይሄው ከልጅነቱ ጀምሮ ተአሲር ውስጥ ገብቷል ማለት ነው። ሙዚቃ ከሆነሳ ያ ነው የሚለምደው። ገና በልጅነቱ ጁማን እንትማት ይጀምራል። ያ ነው በቃ خلاص። ስለዚህ በልጆች ጉዳይ ላይ አላህ ልትፈራ ይገባል። ሴት ልጅ በተለይ ብዙ ኃላፊነት አለባት ልጆች በማስተካከል ላይ። ልጆች ተስተካከሉ ማለት ልጆች ዲን አወቁ ብሎ ማለት ነገ አገር ተረካቢ ዲን ተረካቢ እኮ እነሱ ናቸው። ዛሬ ያንቺ ልጅ ነው ነገ ኢማም፣ ያንቺ ልጅ ነው ነገ ሐፊዝ፣ ያንቺ ልጅ ነው ነገ ይሄን ሱና ይሄን ተውሂድ የሚቀበለው። ስለዚህ ልፋትሽ ከልጅነቱ ሊሆን ይገባል። አብልተህ አጥተህ መጨረሻ ላይ ጀሃነም ቢገባ ምን ዋጋ አለው? ዲን ካላስተማርከው ማለት ነው። ቁ አንፉሰኩም አህሊኩም ናር ያ አዩሀለዚነ አመኑ ቁ አንፉሰኩም አህሊኩም ናር። ልጆ ያን እናንተ ቤተሰባችሁ እናንተንም ከእሳት ጠብቁ። ስለዚህ ልጅሽን ባልሽን አንቺም አቅመሽ በሻሉክ ያኔ ከእሳት ልትጠብቅ ይገባል። እቤት ባለው ነገር ላይ ራሱ እቤት ውስጥ ሙዚቃ እንዳይሰማ፣ እቤት ውስጥ ድራማ እንዳይታይ፣ እቤት ውስጥ ማለት ነው መንዙማ እንዳይታይ፣ እቤት ውስጥ ማለት እክትላጥ እንዳይፈጠር፣ እቤት ውስጥ ጫት እንዳይቃም፣ እቤት ውስጥ ሐራም እንዳይሰራ፣ እቤት ውስጥ እርስ በርስ ሐሜት እንዳይኖር፣ እቤት ውስጥ ዙልም እንዳይኖር ትልቅ ስራ መስራት ትችላለሽ። ኃላፊነት ነሽ በቃ አንቺ። ባል ከሌለ ማንም ማስገባት የለብሽም። ባል የለማ خلاص ባል የለም። የባል ወንድም ለምን አይሆንም? የባል ወንድም አልሐሙ መውቱ። ምክንያቱም የባል ወንድ በጣም የባል ወንድም ከባድ ነው። ባል የለም አይደለ በራንኳኳ ማነ እገሌ ነኝ ባል የለም መመለስ አይ ችግር የለውም ግባ። ከዚያሳ ምን ላምጣልህ ቡና የለም። እንደዚህ ነገር የለም። እንዲህ አይነት ነገርም ዝም የሚል ባል ይሄ ደዩስ ነው። እሱ እንኳን ቢፈቅድ አንቺ መፍረድ የለብሽም። እምቢ ብሎ ከገባ ጥለሽ ውጪ ቤተሰብሽ ጋር ሂጂ እንጂ ዛጋ እክትላጥ ላይ እንዳትቀመጭ። ከባድ ነው። ወከذلك ማለት ነው ባል ቤተሰብ ሰብስቦ አምጥቶ እንኳን እኔ ከነሱ ጋር ቤተሰብ ናቸው ችግር የለውም ተቀመጪ ከነሱ ጋር። እነሱ እኮ ወንድሜ ነው፣ ይሄ እኮ ያኔ ያጎቴ ልጅ ነው፣ ይሄ እኮ የቅርብ ዘመድ ነው፣ ይሄ እኮ አብሮ አድርጌ ነው፣ እሱ ማለት እኮ እኔ ነኝ የሚባል ነገር የለም። ሸሪዓ ነው፣ ሱና ነው። ስለዚህ ይሄ ነገርም ተግባራዊ ልታደርግ ይገባል። እቤቷ ውስጥ አላህ እንዳይታመጽ፣
በለቤቷ ቁርአን ቤቷ የመጣ ሰው ቁርአን ነው መስማት ያለበት ቤቷ የመጣ ሰው ሐዲስ ነው መስማት ያለበት ቤቷ የመጣ ሰው ሱና ነው አይቶ መሄድ ያለበት ቤቷ የመጣ ሰው መልካም ነገር ተምሮ ነው መሄድ ያለበት ለዚህ መልካም አርአያ ልትሆን ይገባል ዳኢ ልትሆን ይገባል ሴት ዳኢ ትሆናለች ቤቷ ውስጥ ማለት ነው ቤቷ ሱና እንትን ጋር ዳኢ ናት እሱ ሌሎችን መቀየር ትችላለች አቤት የሷ ቤት ይባላል ማለት ነው የሷ ቤት ነገር ማሻአላህ ግን ብዙ ሴቶች በዚህ አይደለም ማሻአላህ እንዲባል የሚፈልጉ ወይም ደግሞ ይሄን አይደለም የሚፈልጉት የሷ ቤት እንዴት ጌጥ እንደተሞላ የሷ ቤት እቃ አቤት የሷ ቤት ኮሜዲ ነው የሷ ቤት አልጋ የሷ ቤት ፍራሽ የሷ ቤት ምንጣፍ የሷ ቤት ስጃዳ እንዲባል ነው የሚፈልጉት በቃ በዚህ ነው ታዋቂ የዚህ ዳኢ ነው መሆን የሚፈልጉት ላ ይሄ መሆን የለበትም وكذلك التزين للرجل ለባሏ ልትዋብ ይገባል ውብ ሆና ልትቀርብ ይገባል يعني ሚጣላው ነገር እንዳያይ ማለት ነው በመጥፎ ገጽታ ሆና ሊያያት አይገባም በሽታዋ ሊሆን ይችላል በእይታዋ ሊሆን ይችላል ጥንቃቄ ልታደርግ ይገባል ይሄ ደግሞ ሸሪዓ ያዘዘበት የሆነ ነገር ነው ሸሪዓ ያዘዘበት በሁለቱም መካከል ያለውን ውዴታ እንዲሁ መቀራረብ ይበልጥ ከፍ የሚያደርግ የሆነ ነገር ነው ለዛ ነው ጃብር ኢብኑ አብዱላህ ረዲየላሁ ዐንሁ ምን ይላል كنا مع النبي صلى الله عليه وسلم في غزوة በሆነ غزوة ላይ ከነብዩ ወተን ነበር ይላል فلما قدمنا ذهبنا لندخل ከዚያ በኋላ ልክ ወደ መዲና ስንመጥ ወደ ቤታችን ልንገባ ሄድን ልክ ስንጓዝ ነብዩ አለይሂ ሰላም فقال امهلوا ትንሽ ታገሱ ተረጋጉ አሉናል حتى تدخلوا ليلة ሌሊት እንድትገቡ አሁን አትግቡ ምክንያቱም خلاص ደርሰዋል خبر ባሎች መጥተዋል ስለዚህ ከገዙ እንደመጡ ያቃሉ ከዚያ ሴቶች ይዘጋጃሉ ምን አሉ لكي تمتشط الشعيثة يعني ጸጉሯ ብትን ምክንያቱም ባለ የለም ብላ ተዘናግታ ሊሆን ይችላል ጸጉሯ ማለት ነው ስለዚህ ብትን ብሎ ጥሩ ባለ ሁኔታ ልትሆን ትችላለች ስለዚህ ያቺ ጸጉሯ የበተነችው እንድታስተካከል ቅባት እንድትቀባ وتستحد المغيبة ባሏ ያራቀባት የሆነች እንዲሁ አላስፈላጊ ጸጉሮች ሊኖሩ ይችላሉ እነዛ ታስወግድ ዘንዳ ተረጋጉ ከኢሻ በኋላ ትገባላችሁ ትንሽ ሶብር አድርጓሉ ይሄ ምን ያሳያል ማለት ነው ነብዩ አለይሂ ሰላቱ ወሰለም በዚህ ሁኔታ ባል የለም ብለው ተዘናግተው ያኔ ሳይዋቡ መጥፎ በሆነ ሁኔታ እንዳይገቡባቸው ሰግተው ነው በሁለቱም መካከል ተመልከቱ የነብዩ አለይሂ ሰላም አዛኝነት ማለት ነው አስተዋይነት ማለት ነው በመካከላቸው ችግር እንዳይፈጠር ባልሆነ ገጽታ አይቷት ችግር እንዳይፈጠር وكذلك النبي عليه الصلاه والسلام ከለከሉ ማለት ነው ያኔ በድንገት መምጣት ማለት ነው እስቲ ዛሬ ምን እንደምሰራልኝ እስቲ ዛሬ ምንድነው በድንገት አይቻልም እንደዚህ ማለት ነው አስፈቀደ ቀስ ብለ መምጣትን አሳውቀ ነው መምጣት ያለብህ መምጣቷን አውቀህ ነው አሳውቀህ መምጣት ያለብህ እንጂ በድንገት እስቲ ምንድነው የምሰራው ከኋላ ኋላ ይለ በቃ ሷሊ ከሆነች ተቅይ ከሆነች خلاص ዛሂሯን ነው የምታየው አጉል ጥርጣሬ ውስጥ አትገባም ልክ ስትዋብ አሃ የሆነው ነገር ቢኖር ነው ዛሬ እንጂ አልተዋብሽ እንዴ ተዋብ ቤት ውስጥ እኮ ይፈቀድላታል ላጅ ነው የተከለከለው ወይ ነው በር ላይ ወይ ወጭ ላይ ካየት የት ልትሄጂ ነው የወጣሽው አይሆነ ነገር አለ ማለት እንደዚህ አጉል ጥርጣሬ በጣም ይጠራጠር ባላል እንደዛ መሆን የለብህም ነገር ግን ግልጽ በሆነ ነገር ላይ ካልሆነ በቀር ማለት ነው ወከታሊከ ወንድም በዚህ ላይ ይፈልጋል ወንድም እንደዚሁ ሊዋብ ይፈልጋል አፉን በጫት አግምቶ ያኒ ፍየል እየሸተተ አንቺ ዛሬ ምን ሆሽ ሊል አይገባም ልክ እሱ በጽዳት እንዲያት እንደሚፈልገው ደግሞ እሱም እንደዚያው ነው ለዛ ነው አብዱላህ ኢብኑ አባስ ኢኒ ላ ተዘየኑ ለምራአቲ ከማ ተተዘየኑ ሊ ለኔ ልክ እንደምትዋብልኝ እኔም ለሷ ውብ ሆናለሁ ይል ነበር ይሄ ነው ሰለፎች ቀደምቶቻችን ማለት ነው ስለዚህ በዚህም ላይ ጥንቃቄ ልታደርግ ይገባል وكذلك القرار في المنزل وترك النشوز እቤት ውስጥ ልትረጋ ይገባል ያለ ፍቃዱ እንደፈለገ ወደ የገበያ ወደ የሱቁ ወደ የምኑ ዝም ብሎ በቃ ዙረት ማለት ነው ላ የለም ከአሱር በኋላ ዝም ብሎ ከቤት መውጣት አለ አብዛኛው ጊዜ ሴቶች እንደዚህ ናቸው በቃ ከአሱር በኋላ ወክ ከቤት ዝም ብሎ መውጣት ባልማስፈቀድ እንባ ነገር የለም የፈለገችበት ሄዳለች ለምን የቀን ጉዞ ውጪ አይሆንም የፈለገችበት ሄዳለች እንደዛ መሆን ነገር የለም መብቴ ነው ልትል አይገባም ላ ይሄ ሸሪዓን መጣስ ነው ባለንም ትእዛዝ ያለ ማክበር ነው አላህ ወቀርነ في بيوتكن ولا تبرجن تبرج الجاهليه الاولى እቤታቸው እርጉ ይሄ ለእናንተ በላጭ ነው ነብዩ አለይሂ ሰላቱ ወሰለም ان المرأة عورة فاذا خرجت استشرفها الشيطان ትፈተናለች ማለት ሌላውን ትፈተናለች እሷም ትፈተናለች እቤቷ ከተቀመጠች ምንም ሰላም ሌሎችም ከሷ ሰላም ይሆናሉ እሷም ሰላም ትሆናለች ስለዚህ እቤት መርጋት ባልን ማስፈቀድ وكذلك ማለት ነው ረጅም ለሆኑ ጉዞች ከሱ ጋር አብሮ መሄድ ይሄም አንድ የሱ መብት ነው ልጥሰው አይገባም ማለት ነው ልጥሰው አይገባም وكذلك مراعاة كرامته وشعوره فلا يرى منها قدم ያልነው ነው وكذلك بر اهل زوجها ومعاملتهم بالمعامله الحسنه የሱ ቤተሰቦችን ማክበር ቤተሰቦችን መውደድ ቤተሰቦችን በጥሩ አኽላቅ እንትን ማለት ያስፈልጋል እዚህ ላይ ብዙ ሴቶች ላይ ችግር ይኖራል
ባሏ ከቤተሰቡ ጋር እንዲቆራረጥ የምታደርግ ትሄዳለች። ወይ እኔም በል ወይ እናት አባት ምረጥ፣ ወይ እንደዛ ባትል እንኳን በተለያየ ነገር እናት አባቶቹን እንዲጠላ የምታደርግ ሴት አለች። ይሄ አላህ ልትፈራ ይገባል። አላህ ልትፈራ ይገባል። አቅሟ በቻለ ልክ ለእናት አባቶቹ መልካም እንዲውል እሷም ደግሞ ጥሩ ልትሆን ይገባል እንጂ ከእናት አባቱ ጋር አቆራርጣ ልታስቀምጥ አይገባም። ከእናቱ ከእህቱ ጋር ከወንድሙ ጋር እንደዛ መሆን የለባትም። ሷሊህ ሴት ከቤተሰቡ ጋር እንዲስማማ ምንም እንኳን ቢባል خلاص መሶበር መታገዝ፣ ለቤተሰቦቹ ጥሩ መሆን፣ ቤቷ ሲመጡ ጥሩ ፈገግታ ማሳየት፣ እነሱን መካደም ማስተናገድ። ስለዚህ በመልካም ቤተሰቦቹ መንከባከብ። ቤተሰቦችን ጠልተሽ እሱን ወደዋለሁ ብትይ በጣም ከባድ ነው። ካንቺ በፊት የነበሩት ቤተሰቦቹ ናቸው። ላይሆን ይችላል፣ ነገራቶች ይበላሻሉ። ስለዚህ ለቤተሰቦቹ ጥሩ መሆን የራሱ አንድ በመካከላቸው ጥሩ ነገር እንዲኖር የሚያደርግ ነው። ወከዛልክ አደሙ ኢፍሻኢ አስራሪሂ ሚስጥሩን ነው ያለ ማባከን፣ ሚስጥሩን መጠበቅ። የባልሽ ሚስጥር ለጠብቂ። حتى ለእናትሽ እንኳን ቢሆን አትንገሪ፣ ለእህትሽ እንኳን ቢሆን አትንገሪ፣ ለጓደኛሽ ቢሆን አይነገርም፣ ነውር ነው። وكذلك وعدم ذكر سوء تصرفه امام الناس ለእናትሽም ለአባትሽም ለሌላም ይሁን ማለት ነው የሱ መጥፎነት ያለ መንገር አይነገርም። ሶብር ማድረግ እንጂ ዱዓ ማድረግ እንጂ ላ ባሏን ከጓደኛዋ መታማ፣ ባሏ ከእናቷ መታማ፣ ባሏ ከአባቷ መታማ፣ የሱን መጥፎነት ሌሎች የምትነዛ እሱ ማለት እኮ እንዲህ ነው እምትል አለች። ይሄ ትክክል አይደለም፣ አይቻልም። ይሄ ነገር መጠንቀቅ አለባት። وكذلك በመልካም ማገዝ፣ እሱን በጥሩ ነገር ላይ ማለት ነው በኸይር ነገር ላይ ማገዝ፣ አብሽር ከጎንሽ ነኝ ማለት ይሄም ከሴት ልጅ ይጠበቃል። وكذلك اللهን እንዲፈራ ማስታወስ። وكذلك تعاون على جلب السرور ودفع الشر والمكروه. وكذلك الصبر على الأذى በሚደርስባት እንኳን ነገር ሶብር ማድረግ አለባት። በሚደርስባት ነገር እንኳን ሶብር ማድረግ፣ እያንዳንዱ ሐቄን አልተሟላም ጠቅ ትንሽ መርፌ ሲጎል እሪ ልትልም አይገባም። ሶብር ማድረግ፣ መታገዝ፣ በመልካም መምከር፣ ሐቋን ከጎደለ እንደው እንዲሟላ በትክክል እንዲመጣ በትክክል ያኔ በምክክር በንግግር በውይይት እምትፈታ እንደዚህ አይነት ሴት ልትሆን ይገባል ማለት ነው። ስለዚህ ይሄ ሁሉ መስኡልያ ኃላፊነት ሴት ልጅ አለባት። ይሄ ሁሉ ኃላፊነት አለባት። ነገር ግን ኃላፊነቱ መወጣት፣ እነዚህ ኃላፊነቶቿን መወጣት ትልቅ አጅር ጀነት የመግቢያ ሰበቧ እንደሚሆነው ሁሉ ኃላፊነቷ ደግሞ ያለ መወጣቷ ከባድ ችግር ነው። ጀነት እንዳትገባ ሊያደርጋት ይችላል። ምክንያቱም ነብዩ አለይሂ ሰላቱ ወሰለም ማ ሚን ዐብድን የስተርዒሂ ላሁ ረዕየተን የሙቱ የውመ የሙቱ ወሁወ ጋሹን ሊረዕየቲሂ ኢላ ሐረመ ላሁ ዐለይሂ አልጀነ ሙተፈቁን ዐለይህ። ማንም ሰው አይኖርም አላህ ኃላፊነት የሰጠው ያስጠበቀው በዚያ ኃላፊነት አጭበርብሮ ኃላፊነቱን መወጣት እየቻለ ሳይወጣ አይሞትም፣ ይህ ሰው ጀነት በሱ ላይ ሐራም የሆነ ቢሆን እንጂ ይላሉ። በጣም ከባድ አስፈሪ ሐዲስ ነው። ስለዚህ ይህንን ፈርተሽ ኃላፊነትሽን በትክክል ልትወጪ ይገባል እላለሁ ማለት ነው። ኢንሻአላህ ረዘምኩት መሰለኝ። اكتفي بهذا القدر. صلى الله على نبينا محمد وعلى